ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። የሶማሊያዋ መዲና ሞቃዲሾ በአሸባሪው አልሸባብ የከበባ አደጋ ውስጥ መውደቋ ተሰማ። ከሞት በኋላ ኩላሊት እንዲለገስ የሚፈቅደው አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ መጽደቁ ተነገረ። የታይዋን ፕሬዝዳንት የግል ጠባቂዎች የቻይና ሰላይ ሆነው ተገኙ። የክብር ሰላምታችን በእያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በአገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። የሶማሊያዋ መዲና ሞቃዲሾ በአሸባሪው አልሸባብ የከበባ አደጋ ውስጥ መውደቋ ተሰማ። ይህን የአልሸባብ የተጠናከረ ጥቃት ተከትሎ የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ለወታደራዊ ድጋፍ ወደ ቱርኪያ አቅንተዋል። ጽዮን ላይኩን ተጨማሪ አላት። ሶማሊያ ዳግም በሽብር ጥቃት ስጋት ውስጥ እየወደቀች መሆኑን የሚናገሩ ድምጾች በስተዋል። ባሳለፍነው ሳምንት ረቡዕ መጋቢት 10 2017 ዓ.ም የሶማሊያውን ፕሬዝዳንት ሐሰን ሼህ መሐሙድ መኖሪያ ቤት አቅራቢያ ተሞክሮ የግል ጠባቂዎቻቸውን ጭምር ከገደለው የአልሸባብ ጥቃት በኋላ ደግሞ የቡድኑ ማንሰራራት ሞቃዲሾን ጭንቅ ውስጥ እንደከተታት ነው የተሰማው። ከአልቃይዳ ጋር ግንኙነት ያለው አሸባሪው የአልሸባብ ቡድን በሶማሊያ ወታደሮችና በሶማሊያ ዓለም አቀፍ አጋሮች አማካኝነት በ2022 እና በ2023 ራሱን በመከላከል የቆየ ቢሆንም በአሁኑ ወቅት አሸባሪው ቡድን ወደ መልሶ ማጥቃት እየተሸጋገረ መሆኑ ነው እየተነገረ የሚገኘው። ቡድኑ በዋና ከተማይቱ ሞቃዲሾ በሁለቱም በኩል በመካከለኛውና በታችኛው ሸበሌ የባህር ዳርቻዎች የሚገኙ ቁልፍ ቦታዎችን በቁጥጥር ስር አውሏል። ይህም ሞቃዲሾን ዳግም በአልሸባብ ከበባ ስጋት ውስጥ እንድትወድቅ አድርጓታል። ኤኤፍፒ እንደዘገበው የሶማሊያ መንግስት በታችኛው ሸበሌ ላይ ከሚገኙ 4 ድልድዮች 3ቱን ወሳኝ ድልድዮች ለቆ አፈግፍጓል ብሏል። የሶማሊያ መንግስት የጎሳ ሚሊሻዎችን ፖሊሶችና የእስር ቤት ጠባቂዎችን ሳይቀር ወደ ውትድርና እያስገባ መሆኑ ነው ዘገባው ያስነበበው። አልሸባብ ከቀናት በፊት በከፈተው ጥቃት በመካከለኛው ሸበሌ ክልል የሚገኘውን መስጂድ አሊ ጋዱድን መቆጣጠሩን ገልጾ የነበረ ቢሆንም የሶማሊያ ጦሮች ዳግም ቦታውን በቁጥጥር ስር ማዋላቸውን ተናግረዋል። በዚህ ጥቃት ምክንያት ታዲያ ፕሬዝዳንት ሐሰን ሼህ መሐሙድ ወደ ጦር ግንባር ወታደሮችን ለማበረታታት የሚያደርጉትን ጉዞ ሳይጨርሱ ወደ ሞቃዲሾ ለመመለስ ተገደው ነበር። የአፍሪካ ህብረት ሶማሊያ አልሸባብን ለመዋጋት የምታደርገው ጥረት ለመደገፍ የተለያዩ የጦር መሳሪያዎች ድጋፍ ማድረጉን የሶማሊያ የውጭ ጉዳይ ሚኒስቴር አስታውቋል። ከባለፈው ወር ጀምሮ ደግሞ የኢትዮጵያ አየር ኃይልና የአሜሪካ አየር ኃይል በአልሸባብ ላይ የአየር ጥቃት እየፈጸሙ እንደሚገኙ ሲነገር ቆይቷል። ይህንን የአልሸባብ ስጋት ተከትሎ በትናንትናው ምሽት ወደ ቱርኪያ ያቀኑት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ከቱርኪያው ፕሬዝዳንት ረሲብ ጣይብ ኤርዶጋን ጋር ባደረጉት ውይይት ለሶማሊያ የጦር ኃይል ድጋፍ ለማድረግ ስምምነት እንደሚያደርጉት ሰምቷል። በፕሬዝዳንት ኤርዶጋን ግብዣ ተደርጎላቸው ወደ ቱርኪያ ያቀኑት ፕሬዝዳንት ሐሰን ሼህ መሐሙድ በወታደራዊ ዘርፎች ውይይት ማድረጋቸውም ተነግሯል። ይሁንና የውይይታቸው ፍሬዎች በዝርዝር ባይቀመጡም ቱርኪ ሶማሊያን በመደገፍ የጦር ኃይል ለመላክ አዲስ ስምምነት በሁለቱ ሀገራት መካከል እንደሚኖርና ቱርኪ ዘመናዊ የሆነውን የባይራክተር ድሮን ለመጠቀም የሚያስችል ስምምነት እንደሚደረግ እንዲሁም በርካታ የጦር መሳሪያዎችን ወደ ሶማሊያ በቅርቡ እንደምትልክ ነው እየተገለጸ የሚገኘው። ከሞት በኋላ ኩላሊት እንዲለገስ የሚፈቅደው አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ መጽደቁ ተነገረ። አዋጁ በቅርቡ ለሕዝብ ተወካዮች ምክር ቤት ቀርቦ መጽደቁን ለአርትስ ቴሌቪዥን የገለጸው የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት በበኩሉ ጉዳዩ የህግ ማዕቀፍ እንዳልወጣለት አስታውቋል። ሩሃ ግርማ ተጨማሪ አላት። የኩላሊት በሽታ የምንለው ኩላሊት በጉዳት ምክንያት በትክክል ስራውን መስራት ሲያቆም ማለትም ቆሻሻን ከደም ማጣራት ሳይችል ሲቀር ነው። የበሽታውን መንስኤዎች፣ ምልክቶችና እርምጃዎች ማወቅ ህመሙን ለመከላከል ዋነኛ መንገድ እንደሆነ ባለሙያዎች ይመክራሉ። በኢትዮጵያ ከቅርብ ጊዜ ወዲህ በአስደንጋጭ ሁኔታ የኩላሊት ህመም በከፍተኛ ደረጃ መስፋፋቱን መረጃዎች ያሳያሉ። ይህን ተከትሎም በ2003 ዓ.ም ከጤና ሚኒስቴር ህጋዊ ፈቃድ በማግኘት የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ተቋቁሟል። በዚህም አርትስ ቴሌቪዥን ያነጋገራቸው የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ዋና ስራ አስኪያጅ ዶክተር ሰለሞን አሰፋ ሰዎች ከሞቱ በኋላ ኩላሊት እንዲለግሱ የሚፈቅደው የህግ ማዕቀፍ ሀሳቡ ከዓመታት በፊት በረቂቅ ደረጃ የተዘጋጀ መሆኑንና በቅርብ ለህዝብ ተወካዮች ምክር ቤት ቀርቦ መጽደቁን ነገር ግን ገና የህግ ማዕቀፍ እንዳልወጣለት ተናግረዋል። የነበረው ላይ ይስተካከል ስለነበረው በተወካዮች ምክር ቤት ተርቋል።
ጸድቆ አሁን የህግ ማዕቀፍ ሊወጣበት እንግዲህ እየጠበቅን ነው። አሁን በቅርቡ የነጋሪት ጋዜጣ ላይ ይወጣል ብለን ነው። ዋና ስራ አስኪያጁ በኢትዮጵያ ውስጥ የታማሚዎች ትልቁ ችግር ኩላሊት ማጣት ነው። አንዳንድ ሰዎች ከነጭራሹም የሚሰጣቸው ሰው አይገኝም። አንዳንዶች ደግሞ ኩላሊት የሚሰጥ ተገኝቶም በምርመራ ሳይመሳሰል ይቀራል ሲሉ ተናግረዋል። አብዛኛው ሰው ትልቁ ችግር ምንድነው? የኩላሊት ማጣት ነው። ወጣቶች ናቸው በዚህ በሽታ በአብዛኛው የተጠቁት። ስለዚህ ኩላሊት የሚሰጣቸው ሰው የለም። እንደገና ደግሞ መውሰድ የማይፈልግ አለ። መውሰድ ቢፈልግ ደግሞ ማች አያደርግምና በዛ የተነሳ ብዙዎቹ ኩላሊት አጥተው ሲቸገሩ እናያለን። ስለዚህ ይህ ህግ ከጸደቀልንና ቶሎ ወደ ተግባር ከገባ ብዙ ሰው እፎይ ይላል ብለን እናስባለን። በሀገራችን ሌላው ፈታኙ ነገር ገንዘብ ነው ያሉት ዋና ስራ አስኪያጁ አሁን ላይ ከ2 ሚሊዮን በላይ ታካሚዎች እንዳሉና ከነዚህም ውስጥ 600,000 የሚሆኑት የኩላሊት እጥበት እንደሚያስፈልጋቸው ነገር ግን በገንዘብ እጥረት ምክንያት ብዙዎቹ ማድረግ እንደማይችሉ ተናግረዋል። እንደ ኢትዮጵያ ማለት ነው ያሉት የሚታገሉ ናቸው ላለመሞት ራሳቸውን በቃ ባገኙትና ባላቸው አቅም ተፍጨርጭረው ንብረታቸውን ሸጠው ከሰውም ከምንም አጋጣሚ ያላቸው ሰዎች ናቸው። አሁን ያለች እያደረጉ ንግረተቀላ እስከሚያደርጉ ድረስ እየተረባረጉ ያሉት ከህይወታቸው ጋር ከሞት ጋር ተናንቀው ያሉት ማለት ነው። እነሱ ደግሞ በቁጥር ናቸው። ምክንያቱም ብዙዎቹ በቃ አቅም እንደሌላቸው ሲያውቁ ወይ ወደ ጸበል ሄዱና ህይወታቸው ያልፋል፣ ወይ የራሳቸውን አማራጭ ይወስዳሉ፣ ወይም ሕክምናውን ይተዋሉ፣ ታፍነው ይሞታሉ ገንዘብ በማጣት ምክንያት። የድርጅቱ ዋና ስራ አስኪያጅ ዶክተር ሰለሞን አሰፋ የኩላሊት ህመም ለረጅም ጊዜ ምልክት ሳያሳይ ሊቆይ ስለሚችል ህብረተሰቡ በየጊዜው ቅድመ ምርመራ በማድረግ ጤናውን እንዲጠብቅ በተለይም እድሜያቸው ከ40 ዓመት በላይ የሆኑ ሰዎች በአመት ቢያንስ 2 ጊዜ ምርመራ ማድረግ እንዳለባቸው መልእክታቸውን አስተላልፈዋል። የታይዋን ፕሬዝዳንት የግል ጠባቂዎች የቻይና ሰላይ ሆነው ተገኙ። ውጥረት ተለይቶት በማያውቀው የቻይናና ታይዋን ግንኙነት የስለላ ዜና አዲስ ነገር ባይሆንም ይሄኛው ክስተት ግን ትንሽቱን ደሴት ከዳር ዳር ከማሸበር ባለፈ የተቀረውን ዓለም ጭምር እጅን በአፍ ያስጫነ ሆኗል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። China has just accepted Taiwan's offer. ቶኪዮ ጃፓን ላይ ተጠንስሶ በ6ኛ ዓመቱ ሁቻንግ ሁቤይ ላይ የተቀጣጠለው አመጽ ለዘመናዊቱ ቻይና ትልቅ መሰረት መጣሉ አያነጋግርም። ቃለ ነቢብ ወይም በይፋ አንድ በገቢር ግን ሁለት ያውም ተቃራኒ ስርዓት የሚያራምዱት ትልቂቱ ኮሙኒስታዊቱ ህዝባዊት ሪፐብሊክ ቻይናና ራሷን የቻይና ሪፐብሊክ ብላ የምትጠራው ትንሽ ደሴት ታይዋን ግን ዛሬም የጎሪጥ እንደተያዩ ነው። ዋናዋ የቻይና ግዛት ካፈነገጠችበት ከግሪጎሪያኑ 1949 ጀምሮ እስካሁን የተፈራረቁት የቻይና መሪዎችም ሆኑ ያሁኖቹ ትንሽቱ ደሴት ጨርሶ እንዳትወበራ በዲፕሎማሲ ገለል በጦር ኃይል ከበብ ከማድረግ አልፈው በስለላ ገዝግዘው ለማስከበር የተነሱ ይመስላል። ዘ ቴሌግራፍ በፊት ገጹ ይዞት በወጣው መረጃ የታይዋን ፕሬዝዳንት የግል ጠባቂዎች የቻይና ሰላይ ሆነው መገኘታቸውን የዘገበ ሲሆን ክስተቱ ትንሽቱን ደሴት ከዳር ዳር ከማሸበር ባለፈ ተቀረውን ዓለም ጭምር እጅን ባፍ ያስጫነ መሆኑን ዘገባው አመልክቷል። የታይዋኑ ፕሬዝዳንት ላይቺንግዶ 4 የግል ጠባቂዎች ሚስጥራዊ መረጃዎችን ለቻይና ሳልፈው በመስጠት የተወነጀሉ ሲሆን ከ10 ወር ጀምሮ እንደየጥፋታቸው ክብደት እስከ 7 ዓመት በሚደርስ እስራት መቀጣታቸውም ነው የተነገረው። በትንሽቱ ደሴት ታይዋን ለቤጂንግ በመሰለል ወንጀል የሚከሰሱ ሰዎች ቁጥር ከቅርብ ዓመታት ወዲህ በከፍተኛ ሁኔታ ጨምሯል የተባለ ሲሆን ጡረታ የወጡና ያገለገሉ የሰራዊቱ አባላት በቻይና ኢላማ መደረጋቸውን ይፋዊ አሃዞች እንደሚያሳዩ ዘገባው አመልክቷል። ከቅርብ ሳምንታት በፊት ከተካሄደው የቤጂንግ ዓመታዊ የፓርላማ ጉባኤ ትይዩ ለጋዜጠኞች መግለጫ የሰጡት የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ታይዋን መቼም ቢሆን ሀገር አትሆንም ሲሉ ተደምጠው ነበር። ቤጂንግ ከቅርብ ዓመታት ወዲህ በደሴቲቱ ላይ የምታደርገውን ወታደራዊ ጫና ማሳደጓ የሚነገር ሲሆን በየጊዜው የምታደርጋቸው የተለያዩ ወታደራዊ ልምምዶችም ለዚህ እንደማሳያነት ይቀርባሉ። ታይዋንን በቁጥጥር ስር ለማዋል የኃይል አማራጭን ከግምት ያስገባ እርምጃ ከመውሰድ ይልቅ ከመሰል ስለላዎች ጀርባ መገኘቷ ግዛቲቱን የመጠቅለል እቅዷን በዝምታ እያስኬደች ስለመሆኑ የሚያመላክት ነው ተብሏል። China to use non-peaceful means under certain conditions. ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ። ይህ የተባለው የኢትዮጵያ አየር መንገድና አርቸር አቪዬሽን በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት በፈጸሙበት ወቅት ነው። ብዙነህ እንዳለ ዝርዝር ዘገባ አለው። የሀገራችን የትራንስፖርት ታሪክ ከፈረስ ከበቅሎ እንዲሁም በሌሎች ይጀምራል። በተለይም
ዘመናዊነትን ባልተስፋፋበት ዘመን እነዚህ እንስሳት ሰዎችን በማጓጓዝ ረገድ ትልቅ ባለውለታ ነበሩ። የሀገሪቱ ዘመናዊ ትራንስፖርት አገልግሎት በተለይም ለዘመናዊ የኢትዮጵያ መመስረት ጉልህ ሚና በነበራቸው በዳግማዊ አጼ ምኒልክ ዘመነ መንግስት ይጀምራል። ይኸውም በእርሳቸው ዘመን መኪና ከዚያም ባቡር ለመጀመሪያ ጊዜ ወደ ኢትዮጵያ በመግባቱ ነው። የሀገሪቱ የዘመናዊ ትራንስፖርት ታሪክ እንዲህ እያለ ዛሬ ወደ ዘመናዊ የአየር የባህርና የየብስ ትራንስፖርት ተሸጋግሯል። በዓለም ላይ በትራንስፖርቱ ዘርፍ ዘመናዊ መኪኖችን፣ ፈጣን ባቡሮችንና አይሮፕላኖችን እየተመለከትን ነው። ዘርፉ ከጊዜ ወደ ጊዜ በቴክኖሎጂ እየመጠቀ መምጣቱንም ተከትሎ ታይተው የማይታወቁ የትራንስፖርት አይነቶችም ብቅ ማለት ጀምረዋል። ከነዚህ ውስጥም የበርካቶችን ትኩረት የሳበው የአየር ላይ የታክሲ አገልግሎት ይሰጣሉ የተባሉት የኤሌክትሪክ አውሮፕላኖች ናቸው። እነዚህ የአውሮፕላን መንደርደሪያ የማያስፈልጋቸው ሽቅብ ተነስተው ቁልቁል ማረፍ የሚችሉት አውሮፕላኖች ወደ ሀገራችንም ሊገቡ መሆኑ ታውቋል። የኢትዮጵያ አየር መንገድና አርቸር አቪዬሽንስ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋል የሚያስችል የጋራ ስምምነት ተፈራርመዋል። ስምምነቱ ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም በላይ ለአየር ንብረት መጠበቅ የራሱን አስተዋጽኦ ያበረክታል። ይህም ኢትዮጵያ የአየር ትራንስፖርት ወይም የአየር ታክሲ አገልግሎት በመጀመር በአፍሪካ ቀዳሚዋ ሀገር ያደርጋታል ተብሏል። ይህ አገልግሎት በመኪና ከ60 እስከ 90 ደቂቃ የሚወስድን ጉዞ ወደ 10 ደቂቃ ዝቅ የሚያደርግ አገልግሎት እንደሆነ የተገለጸ ሲሆን እጅግ ፈጣን የትራንስፖርት ዘርፍም ያደርገዋል። የአርቸር መስራችና ዋና ስራ አስፈጻሚ አደም ጎልደስቴን በስምምነቱ ወቅት እንዳሉት በባለፈው ወር በአቡዳቢ አቪዬሽን ተመሳሳይ አገልግሎት ለማስጀመር ስምምነት መፈጸማቸውን አስታውሰው አሁን በአፍሪካ በቀዳሚነት በግዙፍ የኢትዮጵያ አየር መንገድ በመጀመራቸው መደሰታቸውን ገልጸዋል። የአርቸር የአፍሪካ ዋና ስራ አስኪያጅ አላስቲር ኮርቲስ ይህ ከኢትዮጵያ አየር መንገድ ጋር ያለው ትብብር ዘላቂና ቀልጣፋ የአየር ትራንስፖርት መፍትሄዎችን ለኢትዮጵያና ለሰፊው አፍሪካ ገበያ ለማምጣት የለውጥ እርምጃ ነው ብለዋል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በአፍሪካ ግዙፍና ቀዳሚው አየር መንገድ በኤሌክትሪክ አውሮፕላኖች የሚሰጠውን የአየር የታክሲ አገልግሎት በቀዳሚነት ለመጀመር ስምምነት በመፈጸሙ በዘርፉ ግንባር ቀደም መሆኑንና የካርበን ልቀትን ለመቀነስ ያለውን ቁርጠኝነት ያሳያል ብለዋል። ለበርካታ ሰዎች በአየር ላይ የሚበሩ ታክሲዎችን ነገር በፊልሞች ላይ ብቻ የሚታይ መስሎ ሊታሰብ ይችላል። ነገር ግን እንደ ኡበርና ቦይንግ ያሉ ድርጅቶች በኤሌክትሪክ የሚሰሩና በደቂቃዎች ውስጥ በአየር ላይ ከተፍ ብለው ትራፊክ ተጨናነቀ፣ መንገድ ተዘጋ ሳይሉ ያሰቡበት ቦታ ለማድረስ እየሰሩ እንደሆነ ይታወቃል። እንደውም እንደ አውሮፓውያኑ አቆጣጠር በ2040 በመላው ዓለም ይህንን መሰል አገልግሎት የሚሰጡ 430,000 በራሪ ታክሲዎች እንደሚኖሩ ይገመታል። ይህ የመሆን እድሉ ከፍተኛ የሚያደርገው ደግሞ ከቅርብ ጊዜያት ወዲህ የተለያዩ የቴክኖሎጂ ኩባንያዎች በራሪ መኪናዎችን በመሞከር ላይ መሆናቸው ነው። አንድ ጥናት እንደሚያመላክተው ይህ ዘርፍ በአውሮፓውያኑ 2028 እስከ 5.6 ቢሊዮን ዶላር የሚደርስ ገንዘብ የማንቀሳቀስ አቅምም ይኖረዋል ተብሎ ይታሰባል። ክብራትና ክብራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርት ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖራችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። የሶማሊያዋ መዲና ሞቃዲሾ በአሸባሪው አልሸባብ የከበባ አደጋ ውስጥ መውደቋ ተሰማ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። ፒፕል ቱ ፒፕል ግብረሰናይ ድርጅትና ዩኒቨርሲቲ ኦፍ ግሎባል ሄልዝ ኢኩዊቲ በጋራ ለመስራት የሚያስችላቸውን የመግባቢያ ስምምነት ተፈራረሙ። ለሁለት ቀናት በሩዋንዳ መዲና ኪጋሊ በተደረገውና አድቫንሲንግ ሜዲካል ኤጁኬሽን ኢን አፍሪካ በሚል ርዕስ ሲካሄድ የነበረው የአፍሪካ ከፍተኛ የጤና ተቋማት ጉባኤ መጠናቀቁን ተከትሎ ነው ተቋማቱ በቀጣይ በትብብር ለመስራት የሚያስችላቸውን ስምምነት የተፈራረሙት። በሀገራችን ኢትዮጵያ በተለይም በጤናው ዘርፍ ላለፉት 25 ዓመታት በርካታ ስራዎች ሲያከናውን የቆየውና በሀገር ወዳድ ኢትዮጵያውያንና ትውልደ ኢትዮጵያውያን የተቋቋመው ፒፕል ቱ ፒፕል ግብረሰናይ ድርጅት መስራችና ፕሬዝዳንት ዶክተር ናውጋው መሐሪ ስምምነቱ በተፈረመበት ወቅት የዚህ አይነት ስምምነት መፈረማቸው ለሌሎች ተቋማትም አርአያ መሆን እንደሚችል አመላክተዋል። ከ120 የሕክምና ትምህርት ቤት ዲኖች የተሰበሰቡበት ኮንፈረንስ መድረክ ላይ ይህንን ስምምነት ለመፈረም መብቃታችን ከኛም አልፎ ለሌሎች መሰል ተቋማት እንደ አርአያ የሚያገለግል በመሆኑ ትልቅ ክብር ይሰማናል። የዚህ ታሪካዊ ሁነት አካል በመሆናችንም ደስተኞች ነን። መቀመጫውን በሩዋንዳ ያደረገው ዩኒቨርሲቲ ኦፍ ግሎባል ሄልዝ ኢኩዊቲ
የትምህርትና ጥናትና ምርምር ዘርፍ ምክትል ፕሬዝዳንት ፕሮፌሰር አበበ በቀለ በበኩላቸው በግላቸው ፒፕል ቱ ፒፕል ግብረሰናይ ድርጅት በኢትዮጵያ ውስጥ ሲያከናውናቸው የቆዩትን ተግባራት እንደሚያደንቁ ገልጸው በጋራ ለመስራት የሚያስችለውን ስምምነት በመፈራረማቸው ደስተኛ መሆናቸውን ገልጸዋል። Welcome to Rwanda, welcome to UGG. On the behalf of University of Global Health Equity ከፒፕል ቱ ፒፕል ጋር በጋራ ለመስራት ይህንን የመግባቢያ ስምምነት በመፈራረማችን ደስተኞች ነን። በኢትዮጵያ እየሰራችሁ ያላችሁትን ስራ ማደንቃለሁ። ስለጎበኛችሁንም እናመሰግናለን። To create this academic partnership with you and thank you for visiting us in Rwanda. ይህ ስምምነት በተለይም በጤና ትምህርት ተደራሽነት ረገድ ያሉ ክፍተቶችን ለመሙላት ያለመ ሲሆን ከዚህም በተጨማሪም ፒፕል ቱ ፒፕል በመላው አፍሪካ ስራዎቹን ለማስፋፋት የሚያደርገው ጥረት ወሳኝ አካል እንደሆነም ተጠቁሟል። ሌጎ ብራንድ በኢትዮጵያ አገልግሎት መስጠት ጀመረ። በዴንማርክ መቀመጫውን ያደረገውና በህፃናት መጫወቻ ዕቃዎች ዝነኛ የሆነ ስም ያለው ሌጎ ብራንድ በኢትዮጵያ አገልግሎት መስጠት ጀምሯል። ተቋሙ ለዚህም አገልግሎት የሚውሉ ሱቆች ዛሬ መጋቢት 19 ቀን 2017 ዓ.ም የሴቶችና ማህበራዊ ጉዳይ ሚኒስትርና በኢትዮጵያ የዴንማርክ አምባሳደር በተገኙበት ተመርቆ ተከፍቷል። ዛየን ቢዝነስ ግሩፕ የሌጎ ምርቶችን በብቸኝነት በማስመጣት በሀገራችን ያከፋፍላል ተብሏል። በመክፈቻው ስነ ስርዓት ላይ የዛየን ቢዝነስ ግሩፕ ስራ አስፈጻሚ ወይዘሮ ኢየሩሳሌም ዛሬ ሱቅ ከመክፈት በላይ ነው፣ በመላው ኢትዮጵያ ላሉ ህፃናትና ቤተሰቦች አዲስ የፈጠራ የመማርና የጨዋታ ምዕራፍ መጀመሩን ማብሰሪያ ነው ብለዋል። ኦሮሚያ ባንክ የ1446ኛውን የታላቁን ረመዳን ወር ምክንያት በማድረግ የሰደቃ መርሃ ግብር በባንኩ ዋና መስሪያ ቤት አካሄደ። ባንኩ ባዘጋጀው የሰደቃ መርሃ ግብር ላይም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ፣ የባንኩ ከፍተኛ አመራር አባላት፣ ዑለማዎችና ጥሪ የተደረገላቸው የበጎ አድራጎት ድርጅቶች ተገኝተዋል። ኦሮሚያ ባንክ ለ5 የበጎ አድራጎት ድርጅቶች ድጋፍ ያበረከተ ሲሆን በዚህም መሰረት ለባቡል ሄር የበጎ አድራጎት ድርጅት፣ ለአማና የልማት ማህበር፣ ለየሲር ለና የበጎ አድራጎት ድርጅት፣ ለሙፍቲ ዳውድ የከሚሴ ወጣቶች የበጎ አድራጎት ድርጅትና ለወንድም ካሊድ የበጎ አድራጎት ድርጅት የገንዘብ ድጋፍ አበርክቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተወካይ ሼህ መሐመድ አሚን ሰይድና የበጎ አድራጎቱ ድርጅቶች ተወካይ ለተደረገላቸው ድጋፍ ባንኩን አመስግነዋል። ዘገባው የባልደረባችን ሮሃ ግርማ ነው። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ዋና ጉዳዮች ዘ ቢግ አርት ሴል አውደሪ ለ20ኛ ጊዜ ሊካሄድ ነው። ድምጻዊት ኩኩ ሰብስቤ ከዓመታት ኋላ የሙዚቃ አልበሟን ለአድማጮች ልታደርስ ነው። አርቲስት ቢኒያም ወርቁ ሊመሰገን ነው። በእውነተኛ ታሪክ ላይ የተመሰረተው ቀይ ባህር ሲቀላ የተሰኘ መጽሐፍ ነገ ይመረቃል። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። ዘ ቢግ አርት ሴል አውደሪ ለ20ኛ ጊዜ ሊካሄድ ነው። በጥበብ አፍቃሪያኑና በጥበበኛው ዘንድ በየዓመቱ በጉጉት የሚጠበቀው ዘ ቢግ አርት ሴል አውደሪ በዚህ ዓመት ለ20ኛ ጊዜ በሂልተን ሆቴል የፊታችን ሚያዝያ 4 በይፋ ይከፈታል። በአውደሪው ላይ ከ100 በላይ ሰዓሊያንና ቀራጺያን አዳዲስ ስራዎቻቸውን ለጎብኚዎችና ለገዢዎች ያቀርባሉ ተብሏል። ከጥበብ ስራዎች በተጨማሪም ጥበብ አፍቃሪያኑ ከቤተሰቦቻቸው ጋር የሚዝናኑባቸው የመጠጥና የምግብ ኮርነሮች ሲኖሩ ለልጆች ልዩ የመጫወቻ ስፍራም ተዘጋጅቶ ይጠብቃቸዋል ተብሏል። የአውደሪ ጠቢባኑ ስራቸውን እንዲሸጡ እድል የሚሰጣቸው ሲሆን ገቢውም ለበጎ አድራጎት ስራዎች እንደሚውል ተጠቁመዋል። በአመት አንድ ጊዜ የሚካሄደው የጥበብ አውደሪው ዋትሳውት አዲስ ከሂልተን ሆቴል ጋር በመተባበር የሚያዘጋጁት ነው። ከአለማየሁ እሸቴ ጋር እንግዳዬ ነሽ የተሰኘ የመጀመሪያ ስራዋ ከህዝብ አስተዋውቋታል። ድምጻዊት ኩኩ ሰብስቤ በባንድ ደረጃ ከአይቤክስ፣ ዋሊያስ፣ ሮሃ፣ ኢትዮስታር እና ኤክስፕሬስ ባንዶች ጋር በተለያዩ ጊዜያት ሰርታለች። ለበርካታ ዓመታት በቆየችበት የሙዚቃ ዘርፍም በርከት ያሉ የሙዚቃ አልበሞችን ሰርታለች። በሙዚቃዋ በርካቶችን ያዋደደችውና ያፋቀረችው ድምጻዊት ኩኩ ሰብስቤ ከሰሞኑ አዲስ አልበሟን ለአድማጮች ልታደርስ እንደሆነ ተሰምቷል። የአልበሟ መጠሪያ ደግሞ ደጃዝማች ይሰኛል።
የድምጻዊቷ 8ኛ አልበም የሆነው ደጃዝማች የሙዚቃ አልበም 11 የሙዚቃ ስራዎችን የያዘ እንደሆነም ተነግሯል። በዚህ አልበም በርካታ የሙዚቃ ባለሙያዎች የተሳተፉበት ሲሆን ከ11 የሙዚቃ ስራዎች 8ቱ ላይ ድምጻዊ ቴዲ አፍሮ ተሳትፎባቸዋል። በደጃዝማች አልበም ቴዎድሮስ ካሳሁን ቴዲ አፍሮ ከኩኩ ሰብስቤ ጋር በጋራ በመሆን ያቀነቀኑት ሙዚቃም በአልበም ውስጥ እንደተካተተ ተሰምቷል። ኩኩ አዲስ አልበሟን በራሷ የዩቲዩብ ቻናል እና በሁሉም የዲጂታል መተግበሪያዎች ወደ አድማጮች ታደርሳለች። ያልተዳሰሱ እንቆች የመጽሐፍ ምርቃትና የምስጋና ዝግጅት የፊታችን እሁድ ይካሄዳል። በዶክተር እስጢፋኖስ መንግስቱ የተዘጋጀው ያልተዳሰሱ እንቆች የተሰኘ ርዕስ የተሰጠው መጽሐፍ ጥሪ የተደረገላቸው እንግዶች በተገኙበት የፊታችን እሁድ መጋቢት 21 ቀን 2017 ዓ.ም ፒያሳ በሚገኘው በአድዋ ድል መታሰቢያ አድዋ አዳራሽ ውስጥ ይመረቃል። በተጨማሪም በዚህ ዝግጅት ላይ ዘርፉ ላይ ለሀገራችን መልካም ስራ እየሰሩ ለሚገኙት ለተከበሩ አቶ አባዱላ ገመዳ ዲቦራ ፋውንዴሽን፣ ለወይዘሮ ዘሜኑ ስኒያ ፋውንዴሽን እንዲሁም ለሲስተር ዘቢደር ዘውዴ ሜሪ ጄ ኢትዮጵያ እውቅናና ሽልማት ይሰጣል። ያልተዳሰሱ እንቆች ልዩ ፍላጎት ያላቸው ልጆች ላይ የሚያጠነጥን እንዲሁም ስለ ኦቲዝም እና ዳውን ሲንድሮም ችግሮችና መፍትሄዎችን የሚያሳይ መጽሐፍ እንደሆነ የተገለጸ ሲሆን መጽሐፉ በአማርኛ፣ በእንግሊዝኛ፣ በኦሮምኛና በትግረኛ ቋንቋዎች ቀርቧል። የዚህ መጽሐፍ ገቢ በዚህ ዘርፍ ላይ እየሰሩ ለሚገኙ ድርጅቶች ድጋፍ ይውላልም ተብሏል። አርቲስት ቢኒያም ወርቁ ሊመሰገን ነው። ደራሲ፣ አዘጋጅ፣ ተዋናይ ቢኒያም ወርቁ የሚመሰገንበት ልዩ ዝግጅት የፊታችን ሰኞ በኢትዮጵያ ብሔራዊ ቲያትር ይካሄዳል። መርሃ ግብሩ ከ3 አስርት ዓመታት በላይ በጥበቡ ዓለም እየኖረ የሚገኘውና በርካቶችን ከህልማቸውና ተስጧቸው ያገናኘው ሁለገቡ ከያኒ ቢኒያም ወርቁ ለስካውን አበርክቶ ትጋትና ብቃቱ በይፋ የሚመሰገንበት መሰናዶ እንደሆነ አዘጋጆቹ አስታውቀዋል። ይህ ምስጋና መርሃ ግብር የፊታችን ሰኞ መጋቢት 22 ቀን 2017 ዓ.ም በኢትዮጵያ ብሔራዊ ቲያትር ቤት ከቀኑ 11 ሰዓት ጀምሮ በተለያዩ ዝግጅቶች ታጅቦ ይከናወናል። አርቲስት ቢኒያም ወርቁ ከ20 በላይ ፊልሞች፣ ከ7 በላይ ቲያትሮችን በደራሲነት፣ በአዘጋጅነት፣ በተዋናይነትና በዳይሬክተርነት ሰርቷል። የገጣሚ መኳንንት መንግስቱ 3ኛ መጽሐፍ ለንባብ በቃ። የገጣሚ መኳንንት መንግስቱ 3ኛ መጽሐፍ የሆነው የእግዚአብሔር ብቸኝነት መጽሐፍ በዚህ ሳምንት ለንባብ በቅቷል። መጽሐፉ በ138 ገጾች የተቀነበበ ሲሆን በ300 ብር የጀርባ ዋጋ ለአንባቢያን ቀርበዋል። ገጣሚ መኳንንት መንግስቱ ከዚህ ቀደም ክፍት የሥራ ቦታና ስንፋታን ደግስ የተሰኙ መጽሐፍትን ለአንባቢያን አቅርበዋል። በእውነተኛ ታሪክ ላይ የተመሰረተው ቀይ ባህር ሲቀላ የተሰኘ መጽሐፍ ለንባብ ሊበቃ ነው። በዶክተር ፍርዳወቅ ማሞ የተዘጋጀውና በእውነተኛ ታሪክ ላይ የተመሰረተው ቀይ ባህር ሲቀላ የተሰኘ ርዕስ የተሰጠው አዲስ መጽሐፍ ነገ ለንባብ ይበቃል። መጽሐፉ ለንባብ የሚበቃው ቅዳሜ መጋቢት 20 ቀን 2017 ዓ.ም ከቀኑ 8 ሰዓት ጀምሮ በብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር አዳራሽ ውስጥ በተዘጋጀ ልዩ መርሃ ግብር ላይ ነው። በዚህ መጽሐፍ ምርቃት ላይም ጥሪ የተደረገላቸው እንግዶች ይገኙበታል ተብሏል። በመንገዴ ላይ የቅርጻ ቅርጽ አውደ ርዕይ ለእይታ በቃ። በሳሊና ቀራጺ ሄኖክ ጸጋዬ የተዘጋጀውና በመንገዴ ላይ የሚል ርዕስ የተሰጠው የቅርጻ ቅርጽ የሥነ ጥበብ አውደ ርዕይ ባሳለፍነው ሮብ መጋቢት 17 ቀን 2017 ዓ.ም ቦሌ በሚገኘው እንጦጦ ጋለሪ ውስጥ ለእይታ በቅቷል። ይህ የሥነ ጥበብ አውደ ርዕይ እስከ ሚያዝያ 7 ቀን 2017 ዓ.ም ድረስ በእይታ ላይ ይቆያል ተብሏል። የተወደዳችሁ ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘን።